5 ቁጥር 1 ጀምሮ 4 ቁጥሮችን አንብበን ከዛ ጥቂት እንጸልያለን። አሁንም ወንድሞች ሆይ የሰበክሁላችሁንና የተቀበላችሁትን ደግሞም ጸንታችሁ የቆማችሁበትን ወንጌል ላሳስባችሁ እወዳለሁ። የሰበክሁላችሁን ቃል አጥብቃችሁ ብትይዙ በዚህ ወንጌል ትድናላችሁ። ያለዛ ያመናችሁት በከንቱ ነው። እኔ የተቀበልኩትና ከሁሉ በላይ የሆነውን ለእናንተ አስተላልፌአለሁ። ቅዱሳት መጻሕፍት እንደሚሉት ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ። በቅዱሳት መጻሕፍት እንደተጻፈው በሦስተኛው ቀን ተነሳ። እኔ የተቀበልኩትና ከሁሉ በላይ የሆነውን ለእናንተ አስተላልፌአለሁ። ቅዱሳት መጻሕፍት እንደሚሉት ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ። በቅዱሳት መጻሕፍት እንደተጻፈው በሦስተኛው ቀን ተነሳ። አጭር ጸሎት እንጸልይ። የዘላለም አምላክ እንደዘመርነው በፊትህ እንደጸለይነው በፊትህ በሞትህ ሕይወት የሰጠህን ያልነበርነው ሰዎች ወደ መኖር ያመጣህበትን ይህንን የወንጌል ቃል ያንን የተከፈለን ዋጋ ያንን የድል ምንጭ የሆነውን ኢየሱስን እንድናስብ በዚህ ቀን እንዴት መታደል ነው ጌታ ሆይ! እንዴት እድለኞች ነን! ዛሬ የትም መሆን እንችል ነበር፣ ምንም እናምን ይሆን ነበር ጌታ ሆይ! አንተ ግን አንተን እናምን ዘንድ አይኖቻችንን ከፈትክልን ጌታ ኢየሱስ ሆይ! በመንፈስ ቅዱስ ልቦናችንን አበራህ። አቤቱ ትንሣኤ እንዲገባን ምክንያት ሆንከን። እንዴት መታደል ነው ጌታ ሆይ! እውነተኛውን አምላክ ታመልኩ ዘንድ ከጣዖታት እንዴት ዞር እንዳላችሁ እነሱ ስለ እናንተ ይመሰክራሉ እንዳለ ለተሰሎንቄ ሰዎች ከጣዖቶቻችን ዞር አለከን። ጌታ ሆይ የሕይወትን ጌታ ኢየሱስን እንድናቅ አቅምና ጉልበት ብርታት ሰጠህን። እግዚአብሔር መንፈስ ቅዱስ ሆይ ስምህ ይባረክ። ምንም ነገር ማድረግ ያለ አንተ ማንችልን ሰዎች የኛ አቅም ሳይሆን የመንፈስ ቅዱስ እሳት፣ የመንፈስ ቅዱስ ብርታት፣ የመንፈስ ቅዱስ ጉልበት እግዚአብሔር ሆይ ሰው ማይችለውን ነገር አደረገ በእኛ ውስጥ ጌታ ሆይ የዘላለምን ሕይወት ከየትም ብለን ጥረን ማምጣት እንደማንችል ስለገባ አንተ ራስህ አንድያ ልጅን በመስቀል ላይ አቤቱ ሰቅለኸው ጌታ ሆይ እንዲሰቀል ፈቅደህ እንዲሞት ፈቅደህ መስዋዕት እንዲሆን ፈቅደህ ጌታ ሆይ ጨክነህ ሰጥተኸው እኛን ግን ከሞት አዳንከን፣ አተረፍከን። አቤቱ ምን አይነት መታደል ነው! ይህንን መዘከር፣ ይህን ማሰብ ይህን እግዚአብሔር አምላኬ ሆይ ሁል ጊዜ ማሰብ እንዴት አይነት እግዚአብሔር ሆይ እድል ነው የሰጠህን ጌታ ሆይ። ስለዚህ መዘመር እንዴት መታደል ነው! ስለዚህ ቃል መስበክ እንዴት መታደል ነው! ስለዚህ መጸለይ እንዴት መታደል ነው! ስለዚህ ማውራት ራሱ እንዴት መታደል ነው! ለዚህ ህይወት መኖር እንዴት መታደል ነው! እግዚአብሔር ሆይ እናመሰግንሃለን። አሁንም ደግሞ ቃል ወደኛ ይምጣ። ቃልህን ወደኛ እንዳይመጣ በተለያየ መልክ ይሄ የሚሰበከውን ቃል ለመያዝ የሚሰበከው ቃል ወደ አእምሮአችን ወደ ልቦናችን እንዳይሰርጽ ለማድረግ በየትኛውም አቅጣጫ ያለን ተጽዕኖን አንተ በኢየሱስ ክርስቶስ ስም ፈጽሞ የተሰበረ ይሁን።
በዛ ሞትን ድል አድርጎ በተነሳው በትንሳኤው መንፈስ በናዝሬቱ በኢየሱስ ክርስቶስ ስም እንጸልያለን። የትኛውንም አይነት ተግዳሮት በኢየሱስ ስም ይገፈፍ ጌታ ሆይ። የትኛውም አይነት ህመም ቢሆን፣ የትኛውም አይነት ጫና ቢሆን፣ የትኛውም አይነት ስትሬስፉል የሚያደርግ ነገር፣ የትኛውም አይነት ጭንቀት ቢሆን፣ የትኛውም ኮንፊውዥን ቢሆን፣ የትኛውም አለማመን ቢሆን በኢየሱስ ስምና ስልጣን ይነሳ። በጌታ በኢየሱስ ክርስቶስ ስምና ስልጣን ከኛ ላይ እንዲነሳ እንጸልያለን። ይሄን ስጋና ደም አልገለጠልህም እንዳለ ስጋና ደም ጌታ ሆይ የእግዚአብሔርን መንግስት የእግዚአብሔርን ማሰራር አንደርስታንድ ሊያደርግ አይችልም። የእግዚአብሔርን ቃል ኮምፕሬንድ ማድረግ አይችልም። ጌታው በመንፈስ ቅዱስ ግን ይያዛል፣ ይጨበጣል። በመንፈስ ቅዱስ ግን ይነካል። በመንፈስ ቅዱስ ግን ይዳሰሳል፣ ይጨበጣል። ጌታ ሆይ ይህንን ኢየሱስን ይህንን እውነት በመንፈስ ቅዱስ ጌታው መሳብ ምክንያት መንካት እንድንችል ዘንድ ወደ ራሳችን ስበን ማምጣት ህይወት እንዲሆንልን ዛሬ በመንፈስ ቅዱስ ዳሰን። ጌታ ሆሊ ስፒሪት ይህን ቤት ተቆጣጠረው፣ ጨምረህ ተቆጣጠረው፣ እየቀጠልክ ተቆጣጠረው። ጌታ ቆይቼ እግዚአብሔርን ደጅ ጠናሁት እንደተባለ ቆይተን ደጅ እንጠናለን። መንፈስ ቤቱን ይሙላው። ፕሬዘንስ በኢየሱስም እየቀጠለ ወደኛ ይምጣ። ክብር ላንተ ይሁን በኢየሱስ ክርስቶስ ስም አሜን። ተባረከ። ባለፉት ሳምንታት ምናልባት ዛሬ እዚህ ጋር ምንጨርሰው እግዚአብሔርን የሚያውቁ ይበረታሉ ከሚል ከዳንኤል መጽሐፍ ነው የተነሳ ነው። ግን ባጭሩ ብርታት ከእውቀት ጋር ይገናኛል የሚል ሐሳብ ነው የያዝነው። ወደ ኋላ አልመለስም። ኢየሱስን ማወቅ ነው የሚያበረታው። እውነተኛ ብርታት የሚመጣው ያ ሰው የሆነው የመጣውን ኢየሱስ ክርስቶስን ሲገባን ነው። ያደረገው ሲገባን ነው። ኑሮ ሲገባን ነው። ህይወቱ ሲገባን ነው የሚል ሐሳብ አንስተን ነበር። ታስታውሱ እንደሆን የመጀመሪያው ሳምንት በተለይ በሁለተኛው ሳምንት ላይ የጌታን የኢየሱስ ክርስቶስን በጣም ዝቅ ያለ አመጣጥ አይተን ነበረ። ከምን አይነት ቤተሰብ እንደተወለደ፣ ምን አይነት ስራ ውስጥ እንደነበረ፣ እንዴት አይነት አገልግሎት እንዳገለገለ፣ የአገልግሎቱን ዝቅ ማለት ምን አይነት ሂዩሚሊቲ እንዳሳየ እሱን ተመልክተን ነበር። ከተወለደባት መንደር ከበረቱ ጀምሮ አይተን ነበር። ባልጠፋ ቦታ እዛ ጋር የተወለደበትን ምክንያት ራሱ ከዝቅታ ለመጀመር እንዴት እንደሆነ አይተን ነበር። ሁለተኛው ሳምንት ላስት ዊክ ሶስተኛው ማለት ነው ላስት ዊክ ላይ የመስቀሉን ፍቅር አይተን ነበር። እንድትበረቱ አመጣጡን እናስብ ብለን ነበር። ቀጥሎ እንድንበረታ ወይ ደግሞ በዕብራውያን ምዕራፍ 12 ቁጥር 3 ደግሞ ያልነው በነፍሳችሁ ዝላችሁ እንዳትደክሙ ከኃጢአተኞች በደረሰበት እንዲህ ባለ ተቃውሞ የጸናውን አስቡ ብለን ነበር። የጸና አለ፣ የቆመ አለ። ቻሌንጅ ውስጥ መጽናት መቆም በክፉ ዘመን ያዝነውን እውነት ይዘን እንድንቀጥል የሚያደርግ ቃል አለ። ጽናትን የሚሰጥ ኢየሱስ ከፊታችን ሄዷል ብለን አይተን ነበር። የመስቀሉን ሞት ያንን ትግስት ነበር ባለፈው ያየነው። አንደኛ ቆሮንቶስ ጳውሎስ ሲጀምር ምዕራፍ 15 ላይ ሞር የሚያወራው ስለ ትንሳኤው የሚያወራ ነው። የተወሰኑ ዳሳዎችን ነው ዛሬ የምናደርገው። ከዛ ደግሞ አብረን ጥቂት ሰለብሬት ብናደርግ እየዘመርን መልካም ነው። ምክንያቱም ተነስቷል በዚህ ቀን የምናስብበት ቀን ስለሆነ ያንን ትንሳኤ እንድናስብ ስለምንፈልግ በዝማሬ ምዕራፍ 15 አንደኛ ቆሮንቶስ በጣም ሰፊ ነው። በብዙ ጥልቀት ልናጠናው ምንችለው ነው። ወደፊት ደግሞ ወደ ኋላም ከሄዳችሁ አንደኛ ቆሮንቶስ እንማር አጥንተነዋል። ነገር ግን ያተኮረባቸውን ትኩረቶች ቀድሜ ላሳያችሁ። አንደኛ ቆሮንቶስ ላይ ጳውሎስ ያተኮረባቸውን የትንሳኤ ትኩረቶች ምንድናቸው የሚለውን ሐሳብ ትንሽ ላሳያችሁ። ምክንያቱም ትኩረት ወሳኝ ነገር ስለሆነ ማለት ነው። ዲስትራክሽኖች በጣም አሉ በዚህ ዘመን ላይ። አሁን ዛሬ ብትመለከቱ አንዳንድ ትልልቅ ቸርቾች አጠገብ ትልልቅ ኤጎች እንትኖች ተቀምጠዋል። ትልልቅ እና ቢጫ፣ ቀይ፣ አረንጓዴ ምናምን። እኔ መጀመሪያ እንደመጣው እዚህ ሀገር አይገባኝም ነበር። ምንድነው እንቁላልና ክሪስማስ የሚያገናኘው ነገር ምንድነው ብዬ እንደውም እንደመጣን አንድ ሰው ስጠይቀው አይ ምናልባት ዶሮ ከዶሮ ጋር ዶሮ መብላት ስላለ እንቁላል ደግሞ ከዶሮ ጋር ስለሆነ የወጣችሁ ምናልባት አገናኝቶት እንደሆነ አለ። ደግሞ እንቁላልና ክሪስማስ ምንም የሚያገናኘው ነገር የለም። ይሄ ቶታል ምን እንለዋለን? ዲስትራክሽን ነው የምንለው። ሰሞኑን የትላንት ነው መሰለኝ እየነገርኳቸው ነበር። ሰሞኑን አንድ የስፔስ ሻትል ወደ ላይ ሄዶ ነበረ ሙን ጨረቃን ለመዞር ዞሮ ለመመለስ እና በጣም ትልቅ ክስተት ነው በሰዎች ልጆች ታሪክ። ምናልባት የመጀመሪያው ነው ታውቃላችሁ። ጨረቃን በዛኛው ሳይድ ሰው አይቶ አያውቅም ይባላል። እሱን ለማየት ባደረጉት ጥረት ውስጥ ግን አንድ ጊዜ ላይቭ ይተላለፋል። ላይቭ ቲቪ ይተላለፍ ነበር። እየተላለፈ እያለ በቃ አስትሮኖቶቹ ሰው ያያል፣ ይመለከታችሁ በቃ የሚያረጉትን ነገር ምን አይነት ነገር ነው እዛ ውስጥ ያለው፣ እንዴት ነው እነሱ እየተንሳፈፉ የሆነ ነገር የሚሰሩት እያለ ስለነሱ ሰው ተደንቋል። በቃ
ስለዚህ ስለሄደው ስፔስ እንትን ሸትል በጣም ሰው በመደነቅ ውስጥ ሆኖ እያለ አንድ ዲስትራክሽን መጣ ማለት ነው በመካከል ላይ። ያ ዲስትራክሽን ምንድነው? ድንገት እነሱ እየሰሩ እያለ አንድ ኑቴላ ማለት እቺ የምትቀባው ልጆቻችን ካልሰጣችሁን እያሉ የሚያለቅሱት ማለት ነው፣ ካልገባችሁ ማለት ነው። እሱ የሚቀባው ኑቴላ እሱን ድንገት እሷ ይዘዋት ስለነበር የሆነ ነገር ውስጥ ተንሳፋ እነሱ እየሰሩ እነሱ አላዩዋትም። አጠቃላይ ኑቴላዋ በዚህ በኩል ግን እየተንሳፈፈች አለፈች ማለት ነው። ከዛ ሁሉ ነገር ተቀየረ። እውነቴንም ነገር ለአንድ ቀን አሜሪካውያን ስለ ኑቴላ ሲያስቡዋል ባጭሩ በቃ የነኛ ሳክሪፊሻሊ እዛ መሄዳቸው የሰው ልጅ ምጥቀት እዛ ጨረቃን የመዞር ያደረገውን ጥረት ሁሉ ከንቱ ምታደርግ ኑቴላ ምን አይነት እንደው የተረገመች ኑቴላ ነች ጾምት። ከዛ በኋላ ቀኑን ሙሉ እሱ ማድረግ እና አስተያየቶችን ዝም ብዬ እንደው እስቲ ቆይ እንደው ሰው ምን እንዲል ብዬ ሳይ ሰው ቀኑ ሙሉ በቃ እሱ ላይ ሲያጋ ሚሊየንስ የሆነ ሰው እንትን በቪው ሌቭል እሱ ብቻ ሳይሆን በኮሜንት ሌቭል ታውዘንድስ ኦፍ ሰው ኮሜንት ያደርጋል። የሚያደርገው ግን ስለ ስፔስ ሸትሉ አይደለም፣ ስለ አስትሮናውቶቹ አይደለም፣ ስለ ተሰራው ትልቅ ስራ አይደለም የሚያወራው ስለዛች ኑቴላ። አንዳንዱ ሰው ምን አለ ያቺ ኑቴላ ባረገኝ ይላል። አንዳንዱ ሰው የኑቴላ ካምፓኒ እንትኑ እነኚህ ፕሮሞት የሚያደርጉት ካምፓኒዎች ፊልድ ትሪፕ ወጥተዋል፣ ፉል ፊልድ ወጥተዋል ይላል። ስራችንን ጨርሰናል። እንደውም ካምፓኒው አንዳንዶቹን ከዚህ በኋላ ፕሮሞሽን አያስፈልግም ብሎ አባሯቸዋል ይላል። በቃ ጨረስን ፎሬቨር አስተዋወቁልን። ግን እኔ በመካከል አንድ ነገር አሰብኩ ማለት ነው። እሷን እያየው ማለት ዲስትራክሽን ያ ሁሉ ስራ አንድ ዳቦ ላይ ስለሚቀባ ኑቴላ ያ ሁሉ ነገር ያ ሁሉ ቢዝነስ ያ ሁሉ ኢንቨስትመንት ያ ሁሉ ዕውቀት ያ ሁሉ ጥረት አንድ የሆነ ዳቦ ላይ ስለሚቀባ የሚበላ ነገር የተጻፈ ሳይሆን ወይ የተደረገ ሳይሆን ድንገት ሾልካ የወጣች ዲስትራክሽን ግን እንዴት ትልቅን ኢሜጅ እንደምትሸፍን አየውና ወዲያው ይመጣልኝ መስቀል ነው ይመጣልኝ ክርስቶስ። ስንት ነገር ይሸፍን ይሆን አንተ ነው ስንት ነገር ዳይቨርት ያደርግ ይሆን አሁን ከወንጌል እውነት ወጥተን እውነተኛውን የትንሳኤውን ነገር እውነተኛ የመስቀሉን ነገር እንዳናስብ ስንት ነገሮች ሆን አሁን ኮሜንት ምን እንደራረግባቸው ምን ባላባቸው ስንት ነገሮች ናቸው። በቃ ሰው ሁሉ ይሄውን አይሆን ምን ባባልባቸው። ጌታ ሆይ ከዲስትራክሽን አውጣን አልኩ። ሰሞን በዚህ ክፍል ላይ የሚያነሳልን በተለይ አንደ ቆሮንቶስ 15 በጣም አጽንኦት እየሰጠ ያለው የሰበኩላችሁን የነገርኳችሁን እንድታስቡት መፈልገውን በየቀኑ እንድታሰላስሉት መፈልገውን ዲስትራክት ሳትሆኑ በጣም ፎከስ እንድታረጉ መፈልገውን ወንጌል ነው ምነግራችሁ ይላችሁ። ደግሜ ደግሞ ማሳሰባችሁ ይሄንን ወንጌል ነው ብሎ ሌላ ነገር አለ የሚነግራችሁ። ሶስት ነገሮችን ነው የሚያሳያቸው እነሱ ነው ማሳያ። የመጀመሪያ የሚነግራቸው ነገር ትንሳኤው የወንጌላችን የእምነታችን መሰረት ነው ይላቸዋል። ትንሳኤን አርጎ ጳውሎስ ትንሳኤን የወንጌል ጡዘት ታውቃላችሁ ንረት አርጎ ነው ወይ ክላይማክስ አርጎ ነው የሚያሳየን። ባለፈውም ብያቸዋለሁ መስቀል የክርስቶስ ሞት ወይ ደግሞ የክርስቶስ ሳክሪፋይስ ክላይማክስ ነው ብለን ነበር። ዛጋ ነው የምታዩት እንጂ ኑሮ በሙሉ የሞት ነበር እየሞተን የኖረው ግን ዛጋ ግን ሪል ሞትን የሞተበት ስፍራ ነው እንዳልነበር። ይሄ ደግሞ የሚገርማችሁ ነገር ኦልሞስት የክብሩም ልንለው እንችላለን። ግን የመጨረሻ የውርደቱ ጡዘት የምታዩት ደግሞ ጉርጓድ እስኪገባ ድረስ መቀበሩ መሰቀሉ ብቻ ሳይሆን ደግሞ እዛ ጉርጓድ እስኪገባ ድረስ መቀበሩ እንደሆነ መመልከት እንችላለን ማለት ነው። በቁጥር 1 ላይ ወንድሞቹ የሰበክንላችሁ የተቀበላችሁት ጸንታችሁ የቆማችሁበት ይላል። ለምን ወንጌላችን የቆመበት ምን አለው? መሰረት አለው። ዝም ብሎ የሆነ አሉ በሚል ነገር ላይ የተመሰረተ አይደለም። ምንድነው መሰረቱ? ኢየሱስ ክርስቶስ ስለ ኃጢአታችን ሞተ፣ ስለ ኃጢአታችን ተሰቀለ፣ ስለ ኃጢአታችን ሞተ፣ ተቀበረ፣ በሶስተኛው ቀን ተነሳ የሚለው ፋውንዴሽናችን ነው። ከሱ ነቅነቅ ያልን ቀን ሁላችንም ክርስቲያን አይደለንም፣ ሁላችንም አማኞች አይደለንም። ከሱ ነቅነቅ ያልን ቀን በቃ ወዮልን ከእውነት ስተናል የዛን ጊዜ። ስለዚህ እኔ የሰበኩላችሁ የተቀበላችሁበት ጸንታችሁ የቆማችሁበትን መሰረታችሁን ላሳስባችሁ ይላችሁ። ይሄ መሰረታችሁ ምንድነው? ኢየሱስ ክርስቶስ ስለእናንተ የሆነውን የከፈለውን ዋጋ ነው። የተቀበላችሁት ያመናችሁት የቆማችሁበት ይሄ ነው። የመጀመሪያው ምሰሶ ክርስቶስ ስለ ኃጢአታችን ምን ሆነ? ሞተ። ሶስት ምሰሶ አድርጋችሁ ከቆጠራችሁት። ሁለተኛ ክርስቶስ ስለ ኃጢአታችን ምን ሆነ? ተቀበረ። በጣም ሲምፕል ቃል ነች አይደል? ምክንያቱም ከልጅነት የሰማነው ቃል ስለሆነ። ሶስተኛው ምሰሶ ደግሞ ክርስቶስ ስለ ኃጢአታችን ወይ በሶስተኛው ቀን ምን አለ? ተነሳ ይለናል። ምንድነው ይሄ የሚያስፈልገለኛ? አሁን ክርስቶስ ሞተ፣ ተቀበረ፣ ስፔሻሊ ክርስቶስ ተነሳ ለምን ያስፈልገናል? ሪማይንድ ለማድረግ ያህል። ምክንያቱም ቁጥር 14 ጀምሮ የሚነግራቸው ነገር አለ። ክርስቶስ ካልተነሳስ ምንድነው? እስቲ ክርስቶስ እሺ አልተነሳም እንበል።
በቃ ሞተ ተቀበረ ምናምን ብለን እንጨርስና እንዳንዳንዶቹ አልተነሳም ብለን እናስብ። እሺ ምንድነው የሚሆነው? ይሄ ፋውንዴሽናል ስለሆነ ማለት እንድናውቀው ስለሚያስፈልግ አንደኛ አለ ስብከታችን ዋጋ ቢስ ነው አለ። በቃ ምን ሰብከው ወንጌል በሙሉ ይሄ ሁሉ በዜሮ ነው የሚባዛው፣ ምንም ዋጋ የለው ክርስቶስ ካልተነሳ። እምነታችን ራሱ አመን ክርስቶስ ይያለ ያመነው ወንጌል ከንቱ ነው አለ። እዛው የሚለው ነው የምታረጉምላችሁ። እግዚአብሔር ክርስቶስን ከሞት አስነስቶታል ብለን መመስከራችን ራሱ ሐሰተኛ ምስክሮች ሆነናልኛ ማለት። ምክንያቱም ብዙ ምስክሮች ስለመሰከሩ በኋላ ሳያቸዋል። ብዙ ሰው መስክሯል ኢየሱስ መነሳቱ። ዝም ብሎ እኛ ብቻ የሆነ ክርስቲያን የሚያምነው ነገር ብቻ አይደለም። ታየ ብዙ ሰዎች አይተውታል። ኢየሱስ ክርስቶስ ደግሞ ከሞት ከተነሳ በኋላ ራሱ 40 ቀን እና 40 ሌሊት ታይቷቸዋል፣ ሰብኳቸዋል፣ አግኝቷቸዋል፣ ከአንዳንዶቹ ጋር አብሮ ተቀምጧል። ሰው ምንድነው ያ ሁሉ የመሰከረው ሰው ውሸቱን ነው ማለት ነው ካልተነሳ። እሱ ብቻ ሳይሆን የመሰከሩ ብቻ ሳይሆን ስለሱ ተነስቷል ብለው ስለ መነሳቱ የሞቱለት ሁሉ ውሸታቸውን የሞቱት። እንዴት ውሸት ሊሞት ይችላል? ለውሸት ሰው ሊሞት ይችላል? እንደዛ ነው ማለት ነው። ክርስቶስ ካልተነሳማ ሁላችንም ስቲል በኃጢአት ነው ያለነው። በቃ ማንም ሰው ጻድቅ የለም እዚህ መካከል። ማንም ሰው ኢየሱስን አምኖ ይጸድቃል የሚባል ታሪክ ስለሌለ ሁላችንም በሰላም እንኖራ። ክርስቶስ ካልተነሳ ፋውንዴሽናል መሆኑን እኮ ነው የሚያሳያው። ወይ እሱም ብቻ አይደለም፣ በክርስቶስ ሆነው ተስፋ አድርገው ያንቀላፉ የሞቱ ጌታ ነፍሴን በሲኦል አትተዋትም ቅዱስን መበስበስን ያይ ዘንድ አትተውም ብለው ወደ መቃብር ተስፋ አድርገው ተሄዱ። በቃ እነሱማ ከንቱ ሆኑ። በከንቱ ነው ማለት ነው። ነገ ይነሱልና ብለን የቀበርናቸው ውዶቻችን በቃ እነሱ ከሰርን ማለት ነው። ይሄ ክርስቶስ ካልተነሳ ማንኛው ነገሮች ሁሉ ከንቱ ሊሆኑ ነው ብሎ ነው የሚጀምርልን። ስለዚህ የጌታችን ትንሣኤ የወንጌል መሰረት ብቻ ሳይሆን የእውነቱ የተረጋገጠበት ስፍራ እንደሆነ ይነግራል። የእውነት መረጋገጫ እንደሆነ ይነግራል። ምን ማለት ነው? ሂስቶሪካሊ ተነግሯል። ሂስቶሪካሊ ኢየሱስ መነሳቱን በጣም ብዙ ነገሮች አሉ። ባለፈው እንደዛ ብያቸዋለሁ ይመስለኛል 2 ሳምንት በፊት የዛሬ 3 ዓመት አካባቢ ለእስራኤል ሄጄ ነበር። አሜን በሉ። ስንት ያልኩት ግን ይሄን ነገር አንድ ወዳጄ እንደው እስራኤል ሄዶ መጣ ማለት ነው። ሰብኮ እንትን ብሎ ሂስቶሪካል ቦታዎችን ጎብኝቶ መጣና ከዛ በኋላ በየቆመበት ቦታ ሁሉ እኔ እንትን ሄጄ ይላል ማለት ነው። እንትን ሄጄ በየቆመበት ቦታ ሁሉ በቃ ሊሰብክ ሲቆም እስራኤል ሄጄ እያለ ስለ እስራኤል ይሰብካል ማለት ነው። ከዛ አንድ ሰው የሆነ ኮንፈረንስ ተዘጋጅቶ እዛ ቦታ ሲሄድ እስቲ ስለ እስራኤል ልስማ ብሏል። እናንተም እንደዛ እንዳትሉ ካሁን በኋላ አልናገርም። በቃ ካሁን በኋላ 1-3 ብቻ ነው የምለው። እና አንድ ነገር በጣም የገባኝ ነገር ምንድነው ያረጋገጥከው ነገር እውነት ሂስቶሪካሊ እውነት ነው ማለት ይሄ ዝም ብሎኛ ያመነው ነገር ብቻ አይደለም። ፕራክቲካሊ አገር ውስጥ ያለ የሚታይ ነው። በአርኪኦሎጂስቶች ተመርምሮ ያለ ነገር ነው። የሆነ እኛ እንደው ዞሮብን አይደለም ኢየሱስን ያመነው። አንዳንዶች ጌታን ማታምኑ ስለመነሳቱ እንደው ማታምኑ ሰዎች ካላችሁ እኛ ሁሉ ሰው እንዴት ቂል ይሆናል? እውነቴን እኮ ነው የምነግራችሁ። አሁን አንድ ሰው ይሁን 2 ሰው ይሁን እንዴት ታውዘንድስ ኦፍ ሰው ሚሊየን ሰው እንዴት ጅል ይሆናል? ሁለተኛ ደግሞ እንደው ያልተማርን ከመሰላችሁ ነው እንደ አንዳንዶቻችሁ የሚተማርን እንደው ምንም እንደው ዲግሪ ነገር የሌለን ከመሰላችሁ እንደው ዶክትሬትም የሆኑ አሉ መካከላችን። እንደው ምንም ያልቆጠረን ከመሰላችሁ ደግሞ እድሜያችንም አስተምሮናል ደግሞ እና ማለት የትንሣኤውን ማመን እንደው ቂልነት መስሎ የሚታያቸው ብዙ ሰዎች ስላሉ ማለት ነው። ያላዋቂዎች ሰፈር አድርገው የሚያስቡ ሰዎች ስላሉ ኧረ በፍጹም እንደዛ አይደለም። እውነት ነው፣ የተረጋገጠ ነው። መሬቱን ይነግረናል፣ ምን ሁሉ ይነግረናል። ሳይንቲፊክ ኤቪደንስ በሙሉ የሚነግረን እሱ መነሳቱን። ስለዛ አሁን አልገባም። ግን ጳውሎስ ግን በጣም የሚያነሳው ግን ታውት እሱን ሳይንቲፊክ ኤቪደንስን አይደለም የሚያነሳው እሱ። ከቁጥር 5 ጀምሮ ግን ታየ ነው እሱ ያነሳል። ታየ ከተነሳ በኋላ ታይቷል የሚለው ለኬፋ ታየ። በቃ ኬፋም ብሎ አይቶታል። የዓይን እማኝ አንድ ነገር እኮ ሰዎችን ወስደን እኮ የሞት ፍርድ የምንፈርድባቸው በምንድን ነው? ታይቷል፣ ሰው አይቶታል። 3 ሰው እንጠራለን። 3 ሰዎቹ ገለዋል ካሉ እንገለዋለን። ይጸጽተናል ያን ሰውዬ ሲገደል አይጸጽተን። ለምንድን ነው? የዓይን እማኞችን ስለምናምን ማለት ነው። በዓለም ላይ ያለ እኮ የትኛውም ነገር እኮ በዓይን እማኝ ይታመናል። የዓይን እማኞችን አይተን እነሱ የመሰከሩትን ብናምን ከሆነ በጣም ብዙ ሰው አይቶ መስክሮልናል። በቃ የመጨረሻ ኤቪደንስ ነው። ሰው ያየውን ነግሮናል። ምንድነው? ኬፋ አየ፣ አይቷል፣ ነግሮናል። ከሱም በኋላ 12ቱ ደግሞ ደቀ መዛሙርት ደግሞ አይተውታል፣ ታያቸው ለነሱም ይላል። እሱ ብቻ አይደለም 500 በላይ የሚሆኑ ሰዎች ባሉበትም ቦታ መጥቶ ደግሞ ታይቷል። እዛ ኬፋ ብቻ ነው። ደቀ መዛሙርቶቹ እንደው ኢንተረስት ስላላቸው እንኳን ብላችሁ ካሰባችሁ ከ500 የሚበልጡ ሰዎች በነበሩበት ታይቷል። አረሱም ብቻ አይደለም ለያዕቆብም ደግሞ ታየ። ኢንዲቪጁዋሊ ብንሄድበት ራሱ ዲፕ ነው። ግን ከዛም በኋላ ለሐዋርያት በሙሉ ታየ። በተዘጋ ቤት ሆነው አይደል በፍርሃት ውስጥ እያሉ ሲገባ ነው የምታዩት። እሱም ብቻ ሳይሆን የተነሳው ሬዘሬክትድ የሆነው ክራይስትን ደግሞ እኔ ደግሞ ራሴ አይቼዋለሁ።
የምታሳደኝ እኔ ክርስቶስ ነኝ ብሎ መንገድ ላይ ምንድነው አስቆሞታል አይደል? የሞጊያውን ብረት ብትቃወም በአንተ ይበስብሃል ብሎ መንገድ ላይ አስቆሞታል ኢየሱስ። ጳውሎስ የተነሳውን ኢየሱስን እኮ በብርሃን ተሞልቶ አይቶታል። እኔ እንኳን አለ ኢየሱስን የተነሳውን አይቼዋለሁ። ስለዚህ ምን ሰብክላችሁ ወንጌል ፋውንዴሽኑ ምንድነው? ኢየሱስ ተነስቷል። ኢየሱስ ተነስቷል የሚለው ነገር ደግሞ ዝም ብሎ አየር ላይ ያለ ጉዳይ እንዳይመስላችሁ ኤቪደንስ የተረጋገጠ ነገር ነው ይላል ሉቃስ 24 ላይ። በሳምንቱ በመጀመሪያ ቀን ሴቶች የኢየሱስን ስጋ ሽቶ ሊቀቡ ባህላቸው ስለሆነ ሽቶ ሊቀቡ ወደ መቃብር ሲሄዱ ይላል አንድ መልአክ ሲታዩአቸው ይላል ምን ይላሏቸው? ሕያውን ከሙታን መካከል ስለምን ትፈልጋላችሁ? እሱ ተነስቷል እንጂ በዚህ የለም የሚል ነገር የምትመለከቱትም አሁንም ኤቪደንሱ የሚያሳየ ምንድነው? ኢየሱስ ክርስቶስ መቃብር ውስጥ የለም። ብዙ የሃይማኖት እኮ መስራቾች እኮ መቃብራቸው አለ። መቃብራቸው ይጎበኛል፣ መቃብራቸው ይዞራል፣ መቃብራቸው አበባ ይቀመጥለታል፣ መቃብራቸው ይዘከራል። ኢየሱስ ክርስቶስ ግን መቃብሩ ጋር ሄደን አበባ ምናስቀምጥለት አምላክ አይደለም። በፍጹም መቃብር አታስቀምጡ። መቃብሩ ጋር ሄደን ምንም ምንለው ነገር የለንም። ታሪክን ለማየት እንጂ የሆነ አገር ምን መሄድ የሚያስፈልገን ምንም ሌላ ምክንያት የለን። ለምን? አንድ ነገር የተረጋገጠ ስለሆነ ማለት እርሱ እዛ የለም። በቃ የለም። አሜን ትላላችሁ ወይ? ኢየሱስ ክርስቶስ በዛ ምን የለም። እዚህ ስለሌለ ምን ሽቶ ይዘህ ምን ታረጋለህ? እዚህ ሰፈር ነው ያለው ያ ሰው። ምንድነው ሽቶ ይዛችሁ እዚህ ጋር የምታረጉት? በሌለበት ሰፈር ኢየሱስ ለምን ነው የሚፈልጉት? ብዙ ሰዎች እኮ አሁን እኮ ኢየሱስን በሌለበት ሰፈር እኮ ነው የሚፈልጉት እኮ። እሱ እኮ እዛ ሰፈር የለም። ያባክናሉ፣ ዕውቀት ያባክናሉ፣ ሽቶ ያባክናሉ፣ እንትን ያባክናሉ፣ አቅም ያባክናሉ። ገብቷቸዋል? የብዙ የሃይማኖት ጣጣ ያባክናሉ። የሌለበት ሰፈር ማለት ነው። ኢየሱስ እኮ ያለበትን ሰፈር እኮ በእውነት እግዚአብሔር በመንፈስ ቅዱስ ባይገልጥልን ኖሮ እኮ በሌለበት ሰፈር እኮ ሽቶ እናባክን ነበር። እግዚአብሔር መልአክ ሁሉ እኮ እንደውም እኮ በተአምራት ነው ባይነግራቸው ኖሮ እዛም ሄዱ እያረጉ የሌለበት ቦታ ላይ መቃብር እንትን ሽቶ እንትናቸውን ይጨርሱ ነበር። እግዚአብሔር ይመስገን መላእክቶቹ ግን መጡና ታዩአቸው። ትናንትና ሲሰቃይ ስላዩት፣ በመከራው ስላዩት፣ ሲደበደብ ስላዩት፣ ሞቶ ስላዩት፣ ሞቷል ይሄ በቃ ከዚህ በላይ ምን ሊነሳ አይችልም ብለው ነበር። ግን ተነስቷል በዚህ የለም ሲሉ ታያላችሁ። ከኛ ጋር ምን ያገናኘዋል ታዲያ ይሄ ትንሳኤ? ወዳጆቼ የኢየሱስ ክርስቶስ ትንሳኤ ተነስቷል ብለን ዶሮ መብያ ቀን አይደለም። ተነስቷል ብለን ማያ ቀን አይደለም ማለት እሱ ምንም ችግር የለውም ሴሌብሬት እናደርጋለን። ግን ምን ማለት ነው? ባጭሩ ተነስቷል የሚለው ነገር ከኛ ጋር የሚያገናኘው አንዱ ነገር እኛ ወደፊት እንደምንነሳ ማረጋገጫ ስለሆነ ከኔ ጋር የኔ ታሪኩ ኢየሱስ አይደለም። ባለፈው ምን ብያቸዋለሁ? መስቀል የኢየሱስ አርገን አንወሰደው። ምክንያቱም እሱ ምንም ይሰቀልበት ምክንያት ስላልነበረው መስቀልን የኢየሱስ ታሪክ አረጋችሁ እሱ ትራጀዲ የሆነ በሮማውያን እጅና በአይሁድ የወደቀ አንድ ሰውዬ ነው የሚታየን። የኔ ታሪክ ሲሆን ነው መስቀል ሴንስ የሚሰጠኝ። ልክ እንደዚሁ ትንሳኤ የኢየሱስ ታሪክ ከሆነባችሁ ኢየሱስ ክርስቶስ አንድ የተነሳ ሰው ከሆነ ምን ችግር አለ እኮ? አንድ የተነሳ ሰው ከኔ ጋር ምንም ማያገናኘው ታሪክ አለ። ትንሳኤ እኮ ከኔ ጋር ሪሌት ስለሚያደርግ እኮ ነው ሴሌብሬት ማድረግ። ምንድነው እሱ? እሱ እንደተነሳ እኛስ እንነሳለን የሚለው ዘሌዋውያን 23 ላይ አንድ ታሪክ አለ። እስራኤላውያን የሚያደርጉት እንደው ጊዜ ላለመውሰድ በአመቱ መጨረሻ ላይ ነዶ አላቸው። ነዶአቸውን ያመጡና ከሁሉ ከእርሻው መካከል አንዱን ነዶ ይዘው ይመጣሉ። ከዛስ ለካህኑ ይሰጡታል። ካህኑ ብድግ ያደርግና አንዱን ነዶ ወደ ላይ ከፍ አድርጎ ይወዘውዘዋል። ምንድነው የሚለው? አንዱን ነዶ ካህኑ ወደ ላይ ሲወዘውዘው የእስራኤል ነዶ እንትን በሙሉ እህል በሙሉ እርሻው ይባረካል ይላል። አንዱን ነው እኮ ያነሳው። ጳውሎስ እቺን ዘሴም ተርም ወሰደና እዚሁ ምዕራፍ 15 ላይ ቁጥር 19 ምን እንደሚል ታውቃላችሁ? ነገር ግን ክርስቶስ ላንቀላፉት እሱን እያመኑ ላንቀላፉት በኩራት ሆኖ በርግጥ ከሙታን ተነስቷል። አሁን እንትን በሽታችንን ልናሳይ ስንሄድ እኮ ሐኪም ቤት ደማችንን ነው የምንሰጠው። አንድ ትንሽ የደም ነው የሚወስዱት፣ ጠብ ያለች ደም። ከዛ ምን ይሉናል? በሙሉ ደም በሽተኛ ነው ይሉናል። ግን የሰጠነው ስንት ደም እንጂ በሙሉ ቀርተውን ነው እንዲመጣውን ነው እንደሚመልሱ አይደለም። ትንሽዬ ነው። ምናችን ነሽ ማለት ነው? ያቺ እኛ ነን ማለት ነው። ያቺ ወሰዷት ስለኛ ትናገራለች ማለት። በበኩራት በዓለም የሆነው ይሄ ነበር። አንዲቷ ነዶ ነው የምትነሳው። እሷ ነዶ ግን ሪፕሬዘንት አደርጋለች ሆል የእስራኤልን እርሻ። እግዚአብሔር ምን ያደርጋል? እሷን ነዶ ወደ ላይ ሲያነሳት ይባርካታል፣ ይቀበላታል። በዛ ሞመንት ውስጥ ግን የእስራኤል እርሻ በሙሉ በእግዚአብሔር ተቀባይነት ስለሚያገኝ ዘሩ የተባረከ ይሆናል። ጳውሎስ ይችን ተርም ወስዶ ነው ክርስቶስ ኢየሱስም
ከሞት መነሳቱ ከኛ ጋር የሚያገናኘው በእሱን አምኖ ለሚሞቱት በሙሉ ምን እንዲሆን ምሳሌ እንዲሆን እንደ በኩራት ሆኖ ነው የተነሳው። ኢየሱስን ከሞት አስነስቶታል ብለን ስናምን እኔም አንድ ቀን ምን እላለሁ ማለት እነሳለሁ ማለት ነው። አሜን አሜን እነሳለሁ የሚለው ነው። ሮሜ ምዕራፍ 8 ቁጥር 11 ላይ ኢየሱስን ከሙታን ያስነሳው እርሱ መንፈስ በእናንተ ቢኖር በመንፈስ እንጂ በስጋ አይደላችሁ። ምን ማለት ነው? there is a spirit being in you መንፈስ ቅዱስ የሚባል አካል እናንተ ውስጥ አለ። ሮሜ ትምህርት ባለፈው ሳስተምራችሁ አንድ ነገር በጣም እየገረመኝ ነበር። አንዳንዶቻችን እግዚአብሔር የጠመደን ባለፈው እንዳልኳችሁ ይመስላል። እግዚአብሔር ምን ያህል እንደተቀበለኝ እኔ ማቆም ነው ታውቃላችሁ። እኔ ውስጥ መንፈሱ ማኖር እግዚአብሔር እኮ በብሉይ ኪዳን እኮ ታውቃላችሁ በርቀት ነበር ህዝቡን ያገኘ ነበር። በመቅደሱ ሲመጣ የሆነች ማደሪያ ውስጥ ነበር አርፎ የሚመለስ ነበር። በአዲስ ኪዳን ግን እግዚአብሔር ምን አደረገ? እግዚአብሔር መጥቶ ሰውስ መኖር ጀመረ። እግዚአብሔሮች አይባልም ግን እግዚአብሔር ራሱ ሁላችንም ውስጥ ያደረ the same spirit ማለት ነው። አንድ ክርስቲያን አንድ የተቀደሰ ሰው እኔ ርኩስ ነኝ ማለት አይችልም። ለምን? እግዚአብሔር በረከሰ ዕቃ ውስጥ አይቀመጥም። ቅዱስ ነኝ እንድንል የሚያደርገን ምንድነው? እርግጠኛነትን የሚሰጠን የቅድስና የእርግጠኝነት የሚሰጠኝ የኔ ነገር አይደለም። እሱ ካደረብኝ ቅዱስ ብሆን ነው። አሜን አሜን። ካደረ እኔ ውስጥ ከኖረ ምን ብሆን ነው? ቅዱስ ብሆን ነው። እንኳን እግዚአብሔር አይደለም እኛ ያላጸዳነው ቤት አንኖርም። እርግጠኛ ነኝ የምነግራችሁ። ጸዳ እናደርጋለን። ይሄን ቤት እንኳን ክሊን አድርገናል ዛሬ ስለምንመጣበት ማለት ነው። እንዴት ቅዱሱ እግዚአብሔር እኔ ውስጥ አደረ? ስላጸዳኝ ነው። እንዴት አድርጎ ነው ያጸዳኝ? መንፈስ ቅዱስን በእኔ ውስጥ በማኖር ነው ያጸዳኝ። ኢየሱስን ከሙታን ያስነሳው መንፈስ ይላል the same spirit ማለት ዛዴድ የሆነው ቦዲውን ከዛ ውስጥ የቀሰቀሰው መንፈስ እናንተ ውስጥ አለ። ስለዚህ በመንፈስ እንጂ በስጋ አይደላችሁም ይላል። እሱ ብቻ ሳይሆን እርሱን ያስነሳው መንፈስ አንድ ቀን ለሚሞተው ስጋችሁ ደግሞ ህይወትን ይሰጠዋል ይላል። ክርስቲያን ማለት ሞቶ የሚቀር ፍጥረት አይደለም ብለን ስናስብ ከምን ጋር ነው የሚገናኘው? ከትንሣኤው ጋር ነው የሚገናኘው። ኢየሱስ ሞቶ እንዳልቀረ አንድ ያመነ አማኝ ሞቶ አይቀርም። እንደውም እውነቱን ካላችሁ ህይወቱ ራሱ የሚኖርበት መመላለሱ ራሱ ከትንሣኤው ጋር የተገናኘ ነው። እኛ በየቀኑ እየተነሳ የምንኖር ሰዎች ነን። በየቀኑ የሚገል በየቀኑ ዳውን የሚያደርግ አይደል? በየቀኑ የሚያጠፋ ነገር በየቀኑ ኤክስፔሪየንስ እናደርጋለን። በየቀኑ ግን እንበረታለን። አሜን አትሉ? በየቀኑ ምን እንበረታለን። በየቀኑ ምን እንሄዳለን ወደፊት። ለምን? ውስጣችን መንፈስ ስላለ ማለት ነው። ለመድከም ራሱን እስካላዘጋጀ ድረስ ክርስቲያን የማያደክም ኃይል ውስጡ ተቀምጦበታል። ታውቃለህ? ሃሌሉያ ስሙ የተባረከው። የሚያስነሳ መንፈስ ውስጣችን አለ። በጣም ብዙ ጊዜ ጠላ በዲስከሬጅመንት ውስጣችንን የሚይዘን በቃ አልቆልሃል በይሄን ነው አንድ የሆነ ምስኪን ሰውዬ ነው ዳሳይ የሚፈልገው። እግዚአብሔር ደግሞ አይኖቻችንን እየከፈተ አንተ ሰውዬ እኮ አንቺ ሴት እኮ ምስኪን ሰው አይደለህም አንተ። ለምን? ኢየሱስን ከሙታን ያስነሳው ደስ መንፈስ አንተ ውስጥ የተገጠመልህ መሽን ውስጥ ያለብህ ሰው ህይወት ውስጥ የተገጠመልህ ሰው ነው ይላል ማለት። ስለዚህ ምትኖረው ራሱ በመንፈስ ነው ይላል። ወገኖች እኔ አንዳንድ ጊዜ ስደክም ማገልገል ሲያቀተኝ ብርታት ሳጣ ምን እንደምታውቃላችሁ? መንፈስ ቅዱስ ማለት ነው። አረ ሃሌሉያ ስሙ ይባል። ልክ በቃ እኔ ቴክ ኦቨር ሲያረጋጋው ሆሊ ስፒሪት ሲመጣ እሱ ምንም ነገር ማድረግ አይተበቀብህም አንተ። የእግዚአብሔር መንፈስ ሲመጣ ወዳጆቹ ሌሎች ነገሮች በሙሉ ምንም እናንተ ጥራችሁ ያረጋችሁት ነገር መቅረት ይጀምራል። ለምን? ኢየሱስ ክርስቶስ ከሙታን ለመነሳት ቴክኒክ አላስፈልገው። ልነሳስቲ ምናምን እያለ ጥለት አላርገም። የሚያስነሳ መንፈስ ሲመጣበት ዴድ የሆነው ቦዲ ወዶ አይደለም ብድግ ይላል። አረ አሜን ትላላችሁ ወዳጆች። እኛ አንድ ቀን ሞተን አንቀርም ብለን ተስፋ ማድረገው ኢየሱስን ነፍሴን በሲኦል አትተዋትምና ቅዱስን መበስበስን ያይ ዘንድ አትተውም እንዳለ ኢየሱስ ተቀብሮ እንዳልቀረ ተቀብረን አንቀርም ወዳጆች። አንድ ቀን የሆነ ቦታ ላይ ለቅሶ ላገለግል ሄድኩኝ ማለት እና ሄጄ በጣም ከባድ ነው በዛ ቦታ ላይ ማገልገል። ነገር ግን መንፈስ ቅዱስ እዛ ቦታ እያገለገልኩኝ አንድ ነገር ሞለ። ይሄ ሰው አልኩኝ ለዛ ሰው ውድ የሆነ ሰው ስለሆነ በጣም አሳዛኝ ታሪክ ስለሆነ ይሄ ሰው እዚህ ቦታ የለም እሱ እዛ ሄዷል አልኩኝ። በኋላ ያ ሰው ሲነግረኝ ተጽናና ውስጤ በረታ አለ። እውነት እኮ ነው። የምንቀብራቸውን ሰዎች እንኳን ስንመለከት እኮ እነሱ ናቸው ብለን ካሰብን ተስፋ ያስቆርጣል። ግን እሱ እዚህ የለም የሚል አሜን። ሕያውን ከሙታን መካከል አትፈልጉትም የሚል አንዳንድ ሰዎችን ወዳጆች የሳጥን ውስጥ አትፈልጓቸው፣ የሞቱበት መቃብር ቦታ አትፈልጓቸው። ችግር የለም ሴሌብሬት አድርጉ፣ ችግር የለም አበባ ማስቀመጡ። ግን ወዳጆች እዛ አይደሉም ያሉት እነሱ። ለምን? እነሱ ያሉት ከጌታ ጋር፣ እነሱ ያሉት በመንፈስ ነው ማለት። ለምን? ኢየሱስ ክርስቶስ በውስጣችን ቢኖር ይላል። ኢየሱስን ከሙታን ያስነሳው ምን ስፒሪት ይላል። ይሄን ስፒሪት ደግሞ በሚገርማችሁ ነገር ለቤተ ክርስቲያን ሰጥቶታል። ያንዱ ጊዜ ስለሌለኝ እዛ ውስጥ አልገባም እንጂ ለቤተ ክርስቲያን ሰጠው ይላል። ምናገለግለው በመንፈስ ቅዱስ፣ አጋንንት የሚወጣው በመንፈስ ቅዱስ። ባለፈው ብያችኋለሁ እኮ ኢየሱስ ከሙታን ባይነሳ አጋንንት አይወጣም፣ መውጣት አይችልም። ለምን? ድል ስላልተደረገ። ኢየሱስ ልክ ሲነሳ
ከሙታን ሲነሳ አጋንንቶች ተሰበሩ። የጠላት ወጥመድ ተሰበረ። ለዚህ ነው በኢየሱስም ስትሉት አጋንንት የሚወጣው ኢየሱስ ከሞት ስለተነሳ ነው። እግዚአብሔር አንዱን ነገር እንደሚባርክ እርሻ ሁሉ የሚባረከው በአንዱ እንደሆነ ኢየሱስ ሲነሳ እርሱን ሲቀበለው እኔን ተቀበለኝ እግዚአብሔር። በአንዱ ሁላችን ተባረክን ይለናል እዚህ ጋር ሲነገር። በአንዱ ሰው እግዚአብሔር እኔን የሚያይ ኢየሱስን እንደሚያይ ነው። ምን ኢየሱስን ልጁ አድርጎ እንደሚያይ እኔንም ልጁ አድርጎ ተቀበለኝ። በቃ ምን ማድረግ ይቻላል ወዳጆች? አሁን እኮ ከባድ የሆነው ነገር መሰላችሁ? በእውነት እንደው አሁን አንተና እግዚአብሔር ልጅ ስለሚለን እኮ ነው። እንደው ጳውሎስ ሲነገር አሁን እኮ በድንግዝግዝ እንደምናይነናል። አንድ ቀን ግን ይሄ ነገር ሲነሳል፣ ይሄ ድንኳን ሲነሳ እርግጠኛ መሆኑን አንድ ነገር ልንገራችሁ። እኔ አንድ ቀን ይሄ ቁርበት ከኛ የተነሳ ጊዜ እንደዚያ በመከራ ካደቀቀው በኋላ ኢዮብን እኮ ብዙ ነገር መጣበት፣ አደቀቀው ሰውነቱን ሁሉ ጠላት። ከዛ በኋላ ምን አለ? አንድ ቀን አለ ቢበዛ ይሄ ቁርበቴ ከላይ ከተነሳ በኋላ አይዋለሁ አለ። ሲያይዋለሁ በሉ እስቲ ግን አይዋለሁ አለ ጌታዬን። እንደዚህ እንዳደከመኝ አልቀርም ይሄ ዓለም አለ፣ እንዳጎሳቆለኝ አልቀርም አለ። ወዳጆች ቢደላን የመጨረሻ የምግብ ሜኒው ያስጨነቀን የምንኖርበት ዓለም። እውነቴ እኮ ነው። ያጣው ሰው ባለፈው ብያቸው ያጣው ሰው ምግብ የለኝም ብሎ ይጨነቃል። ያገኘው ሰው ደግሞ እያገላበጠ ማለት ምን ሁሉ ብላ ያያል። እኔ እዚህ ሀገር እንደመጣው ሰው ሁሉ ያያል የሆነ ምን እንደሚያላቅም ካርብ ነው 3% እንትን 4% እና ግራ ገባይና እንቀጣል ይዤ ሳላድ የሰላጣ ቅጠል እንትኑን ይዤ እንደዚህ ያዋልኩ ከማን ያንሳል እኔማ ያለው የሚነበብ ነገር ራዩ ላይ እኮ የለም። እያነበብን ሳይድ ኢፌክት ያለበት ምድር ወጣችሁ ላይ በትደርሱ እንኳን እንትን አለብህ የሚባልበት ምድር። አረ ተስፋችን እዚህ አይደለም ወዳጆቼ። ክርስቶስን በዚህ ዓለም ብቻ ተስፋ አድርገ ነው ቢሆን አለ ከሁሉ ይልቅ ምስኪኖች እኛ ነናል። ነገር ግን ኢየሱስን ከሙታን ያስነሳው መንፈስኛው ስላለ የኛ ተስፋ ላይ መሰቀሉ ነው። እኛ ትልቅ አረ አሜን ወዳጆቼ። የኢየሱስ ትንሳኤ ክርስትና ውስጥ የገባ ትልቅ ሀብት እሱ ነው። ከክርስትና ውስጥ የኢየሱስን ትንሳኤ ካወጣችሁ ኢየሱስ የሚለውን ትንሳኤውን ኃይል ከክርስትና ውስጥ እንዲህ ቀርፍፋችሁ ካወጣችሁ ራቆታችንን እንያለን ወዳጆች። አደረገልኝ ብላችሁ ዘምራችሁ ምንድነው ያደረገላችሁ ይላል አንድ ሰው መጥቶ አይን ቤት በጣም የሚገርም ቤት ሰራልኝ ስለኝ አረ እኔ ፎቅ አለኝ ምንም ይሰራልኝ አያስፈልገኝም። አደረገልኝ ምን አደረገልኝ? አረ በቃ እኔ እኮ ጤና ሰጠኝ ስትለው አረ እኔ ታምሜ አላውቅም ልጅ እንዴ በቃ ጂም ሄዳለሁ እንትኔን ተጠነቀቃለሁ ምንም ይላል። ወዳጆች ለሀብታም የማይሆን ወንጌል አንሰብክም። አንዳንዱ እኮ ሀብታም እኮ ታውቃላችሁ ስንሰብከው ይለፈኝ ይላል። ይሞላላችሁ ሲል ሞልቷል። ገንዘብ ይሰጣል አለኝ። በርበሬና ሽሮ ይኖራል አለኝ። ሀብታምን እንኳን የማይመጥኑ ወንጌሎች እኮ ነው የምንሰብካቸው። ኢየሱስ ተነስቷል ግን ለሁሉም ነው። ለዚህ ነው መልአኩ ገብርኤል በመጣ ጊዜ ወደነኛ ማለት ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች ነግራችኋለሁ አትፍሩ አለ። ዛሬ በዳዊት ከተማ መድኃኒት ተወለደ አለ። ለምን? ሀብታም አይል ድሃ አይል ወዳጅ የታመመ አይል ጤነኛ አይል። ሁላችንንም ያመመን በሽታ ኃጢአት ስለሆነ ሁላችንንም ያሸነፈን ሞት ስለሆነ ሞት ደግሞ በትንሳኤ ስለተዋጠ ዋው እዚህ ክፍል ላይ እንደዚህ እንደሚል ታውቃላችሁ። ሞትም በዚያን ቀንም ይላል ሞት ድል በመንሳት ተዋጠ የተባለው ቃል ይፈጸማል ይላል። ወዳጆች ሆይ እንደ ሞት ያስጨነቀ ነገር የለም ታውቃላችሁ። እንደ ሞት ያስጨነቀ ምንድነው ብትፈሩት? እስቲ ንገሩኝ። እኔ ነው የምትፈሩት? አትፈሩ። አንዳንዶቻችሁ እንደምን ፍሩ ግን አትፈሩ። እኛ እኮ ወዳጆች ሆይ እኛ በጣም አስጨናቂያችን ሞት እኮ ነው። እንዳንሞት ማንቀባው ነገር አለ እንዴ? እኔ አሁን ውጪ እንኳን መውጣት አልችልም። ሚስቴ እንዴት አስወጣኝ? ሳንስክሪን ተቀባባል። ለምንድን ነው? እንዳላረጅ። ግን ብትወደኝም አረጃለሁ። ምን ታረጊዋለሽ? አንድ ቀን ግን እርግጠኛ መሆንልሽ ነገር በትንሳኤ ግን እንነሳለን። ኧረ አሜን ትላላችሁ ወዳጆች። ትንሳኤ የሚባል ግን ተስፋ እኮ አይደለም እናንተ። ሌሎች ነገሮቻችሁ እኮ ተስፋ አይደሉም። እያልንም እየተቀባነውም እንትን እያልንም እናረጃለን። ይገርመኛል እኔ ትልልቅ ጀግና ሰዎች ወዳጆች ወይ በእንትን ሲሄዱ አይቻሉ እንዲህ እያሉ ሞት ያላሸነፈው ሰው የለም። ኢየሱስ አልዓዛር ሰፈር በሄደ ጊዜ እኮ አለቀሰ የሚለው የሰው ልጅ የሞት አስጨናቂነት ምን ያህል እንደሆነ እኮ አይቶ ነው እንጂ እንደሚያስነሳው ያውቅ ነበር ይላል። ሞት እኮ በጣም ወቅቶናል፣ አሸንፎናል ወዳጆች። የምንወዳቸው ሰዎች ነጥቆብናል እኮ። ሞት እኮ ነው ጠላታችን ታውቃላችሁ። ወስዶብናል፣ ብዙ ሰዎችን አስለቅሶናል፣ መንገዳችንን አበላሽቶብናል። ሞት የብዙ ሰዎችን እናት ያለ ልጅ አስቀርቷል፣ ሚስትን ያለ ባል አስቀርቷል፣ ባልን ያለ ሚስት አስቀርቷል። አንድ ቀን ግን እንደዚህ አይሆንም። ይሄ አንፌር የሆነ የሞት ዓለም የሚያልፍበት ዘመን አለ። ክርስቲያኖቹ እርስ በርሳችሁ በዚህ ቃል ተጽናኑ የተባለው በዚህ ነው። ባካችሁ አንዴ ጩሁና አሜን በሉ እስቲ ባክ። አንደኛ ተሰሎንቄ ምዕራፍ 4 ላይ አለ ሰዎቻቸው ይሞቱባቸዋል፣ አንዳንዶቻቸው ሲየቀበሩ በጣም ይጨነቃሉ። ምን አለ? አረ አትፍሩ አለ። እነኛ አንቀላፍተው ስላሉ ታውቁ ዘንድ እወዳለሁ አለ።
ምን እንወቅ? አንቀላፍተው ስላሉት ምን እንወቅ ሲል አንድ ቀን በመላእክት አለቃ ድምፅ ኢየሱስ ክርስቶስ ከሰማይ ይመጣል። ሞቶ የነበሩት አለ ተስፋ የላቸውም ብለህ አልቅሰህ የቀበርካቸው እንደውም ካንተ ቀድሞ ይነሳሉ። ወይ ታድሎ ማለት እኮ ነው። ጳውሎስ እኮ ታድሎ ማለት እኮ ቀድሞ ይነሳሉ። እኛስ በቁም ያለን እኛ ደግሞ በቅጽበት አይናችን ብርት እንደሚል እንነጠቃለን፣ እንለወጣለን። ከዛስ በኋላ ኢየሱስን እንቀበል ዘንድ በአየር ላይ እንነጠቃለን። ወይኔ ብሏል አንዱ። ወዳጆች እውነት እኮ ነው። በቃ ከዚህ በላይ ምን ኤክሳይት የሚያደርግ ነገር አለ? ሁላችንም ምን ነበር? የሞትን ነበር። አንዱ ታስታውሳላችሁ የዛሬ ጊዜ የሆነ ጊዜ መጥቶ ነበር። ሀብታም ሰውዬ ነው አለ። መኪና ያሳያል። የመጀመሪያ መኪና ላሳያችሁ አለ ብሎ አሰና የሆነ ቮልስዋገን አወጣ። ለዚህ ነው የነገረን። ታስታውሱ ነው የመጀመሪያ መኪና ላሳያችሁ እንዴት እንደተነሳው ብሎ ቮልስዋገን አወጣና አሳይ። እንዴ ይሄ ሰውዬ በቮልስዋገን ነው እንደጀመረው? ምክንያቱም አንዳንዶቻችን ከባዶ እግር ነው አይጀመርነው እና ብሎ ሲያስብ አንድ የሚያውቀው ሰውየውን በደንብ የሚያውቅ ሰው እጅ አወጣሉ። አይ የኔ ወንድም ከአህያው ጀምር አለው አሰባሽ። ከአህያው ጀምር ምን ነው ሲባል የመጀመሪያ መኪናው አህያ ነበረች። ያውቀዋል። ሙታን ነበርና ጳውሎስ ወዳጆቼ ካላስመሰልን በስተቀር አለ ኤክሳይትመንት ውስጣችን የከለከለን እውነተኛ ኦሪጂናል ማንነታችን ካላወቃችሁ እንገራችሁ አለ በኃጢአታችንና በበደላችን ሙታን ነበርና የሞትን ነበርና በአየር ላይ ያለው አለቃ እንደዚህ በሪሞት ኮንትሮል ይቆጣጠረን ያዞረን ነበራል። ነገር ግን ኢየሱስን ከሞት ያስነሳው መንፈስ እኛ ውስጥ በገባ ጊዜ ካለንበት መቃብር ሕያው አድርጎ አስነሳል። አራ አሜን ትላላችሁ ወዳጆች። ሰው በጣም ብዙ ኤክሳይትድ የሚያደርገው ነገር አለ ወዳጆች። በእውነቴ ነው። ፐርሰናሊቲን ጠጋ ብላችሁ ብትኝ በጣም ያስደስተኝ ነገር የለም። ትልቅ ነገር ተባርጋችሁ ዲያስ በጣም አልዘልም። አንድ ነገር ግን ያዘልለኛ ኢየሱስ የሚባል ነገር ወንጌል የሚባል ነገር ስሙ ይባል ከሞት በኋላ የሚሻገር ነገር እንዴት ደስ ይላል። ተነስቷል እንጂ በዚህ የለም አለ። አብርሃም ተስፋ አድርጎ ተሄዶ ይሄን ነው። አብርሃም ቀኔን አይቶ ደስ አለው፣ ሐሴት አረጋል። ሰውየው እኮ ሀብታም ነበር። አንድ ሰውዬ መጣለ ነው ሀብታም ላርግ ሲለው አለ ምን ነው ሲለው በኋላ ደግሞ አንድ ቀን ደህና ቦታ የደረስኩ ጊዜ በሱ ነው ልታስብል ነው እንዴ? ተው አለ። እሺ ደግሞ ባለጠጋ ነበር። እግዚአብሔር ባርኮት ነበር። እግዚአብሔር ይባርካችሁ። የትኛውም ነገር ባርኮት ነበር። ሁሉ ነገር ነበረው። ግን ምን አልነበረም? በድንኳን ኖረ ይላል። እንዴ አብርሃም ምን ሆነ ነው አንተ ይሄ ሁሉ ባርኮ መሰረት ያለው ቤት ማሰራው ስትሉ አርኪቴክቷና ፋውንደሯ እግዚአብሔር የሆነ ሌላ ከተማ ኢየሱስ ተመልሶ የሚመጣበትን ከተማ ይጠብቅ ነበር ይላል። የኛ ተስፋ ከትንሳኤው ጋር የተገናኘ ነው፣ ከመምጣቱ ጋር የተገናኘ ነው ወዳጆቼ። ክርስትናን አሳንሰን ሰፈራዊ ሃይማኖት እያደረግን ነው ያለ ነው። ከዚህ ያነሰ ወንጌል እየሰበክ ስላለ ሰዎች አይተውት እየናቁት ያለው ይሄን የሚያምኑ እነኚህ ሰዎች ምን እዚህ አንድ ቤት ዘግቶ የሚንጫጩ የሚሉን ምናምነውን ወንጌል ተስፋ ምንነት ስለማያውቁ ወዳጆቼ ይሄ ወንጌል ውስጣችን ይግባብን። አሜን። በምድር እንኳን ስንኖር ምን የሚያንቀሳቅሰን ይሄው መንፈስ ነው ይላል። ግን ለመሆኑ ምን አይነት አካል ነው ይዘን የምንነሳው? ይሄን ብዬ ልጨርስ 3-4 ደቂቃ ምን ይመስላል? አንደኛ ሌላ ሰው እየሆነናል የምንነሳው ይላል። ልውጥ ብለን አሁን ኤልያስ ነው አይደል? አሁን ወደ ጌታ ይሄዳል። ከዛ ሲመጣ ደግሞ ሌላ ሰው አይደለም የሚመጣው። እንደው ምን ይሉታል? the continuation of that person ነው። የሱ ቁጣዩ ነው ይባላል። ምንም ራሱ ኢየሱስ ለምሳሌ እሞታለሁ ሲል ነበር። ሞት አይደለ? ሲነሳ ደቀ መዛሙርቶች ሁሉ ሲያዩት ምን አወቁታል? አላወቁትም? አውቀውታል። ለምን ነው ያወቁት? ራሱ ስለነበር። ስንነሳ ሌላው ናችሁ አይደለም የምትነሱ፣ ራስን የምትነሳ ንገረው እስቲ። ራስህ ትነሻለሽ? አሜን ትላላችሁ? ራሳችን ነው የምንነሳው። የተለወጠ ነገር የለም ይላል ጳውሎስ ነው እዚህ ጋር የሚነግረን ቁጥር 35 ጀምሮ እስከ 49 ባለው ክፍል ላይ ራሱ የሞተው ሰው ራሱ ምን ይላል? ይነሳል ይላል። ሙሴ ሞቶ ነበር፣ ሙሴን ያዩት ተነስቷል ይላል። ኤልያስ ሄዶ ነበር፣ ኤልያስ ነው ሲነሳ የምታዩት። ግን ምን አለ? ሪዲምድ የሆነ ስጋ ይነሳል። ምን ያለ የዳነው ስጋ ፋይናል የሆነው ስጋ ይነሳል። አሁን ነው ወገኖች ወይ ተጀምሮ ያልተጨረሰ ህንጻ ማለት ነን። አላለቅንም። አሁን ኃጢአት ያስቸግረናል፣ ምናምን ያስቸግረናል፣ ፍርሃት ያስቸግረናል፣ ኢንሰኪዩሪቲ ያስቸግረናል፣ ኤምፕቲነስ ያስቸግረናል። በጣም ብዙ ያላለቀ ነገር አለ። አንዳንዴ ከራሳችሁ ጋር ትግላት ጌታ እንደው ኤልያስ እባክህ እንደው ጌታ ይግባ እላዋለሁ። አይገባውም። ይገርመኛል። እኔ አይገባውም ጌታ። እንዲገባችሁ የምትፈልጉትን ያህል ጌታ አይገባችሁም። አይታችሁ ከሆነ ለምንድን ነው ይሄ ሲጋር ይድምዳ አላለቀም ተሰርቶ አይገባውም። መንፈሳዊ ነገር ዲፕ መረዳት አይችልም። ይገርመኛል። እኔ አንድ ቀን ግን እንደዚህ አሁን በማይከደፍ እንደዚህ ኢየሱስ ክርስቶስ እንደዚህ ነው የምናየው። ስሙ የተባረከው ሪዲምድ የሆነ ስጋ ትራንስፎርምድ የሆነው ስጋ ይነሳል። የተለወጠው ምንድነው የሚለው መጽሐፍ ቅዱስ ሲነግር ኢየሱስ እኮ አሁን በእኛ ህይወት ላይ እየሰራ ያለው ምንድነው? ትራንስፎርሜሽን፣ ልጁን መምሰል የሚል አይደል? የልጁ መልክ ይመስሉ ዘንድ አስቀድሞ ያወቃቸውን የሚለው ማለት። አንድ ቀን ግን ተሰርተን እንጨርሳለን። አሁን ሁላችንም እኮ ተቃላችሁ በጅምር ነን። በመንፈስ ብንታይ እኮ አሁን እዚህ ጋር ይጎድለው አለ። አንዳንዱ ጣራ የለውም፣ አንዳንዱ ግድግዳ የሌለው ሰው አለ።
እኔ ዋናው ነገር መሰረት ሳይኖር እንደቀን ነው ፈራው እሱ ላይ እናተኩር እንጂ ጣራ ያላለቀለት አንድ ቀን ሲመጣ ግን ይውላችሁ ጣራውንም ግድግዳውንም ይዞ ነው የሚወጣው ጨርሶ ነው ይወስደናል ራሱ ማለት ፋይናል ትራንስፎርሜሽናችን ይፈጸም ከዛ በኋላ የሚሞተው የማይሞተውን ሊለብስ ኮራፕትድ የሆነው ስጋ ኢንኮራፕቲብል የሆነውን ያንን መልክ ሊመስል አንድ ቀን ይለወጣል ይሄን መልክ ነው የሚነግረን አንደኛ ቆሮንቶስ 15:47 የመጀመሪያው ሰው ከምድር ተገኘ ምድራዊ ነው ሁለተኛው እስከ ሰማይ ነው ከምድር የሆኑት ምድራዊ ናቸው ከሰማይ የሆኑት ሰማያዊ ናቸው ምድራዊን ሰው መልክ እንደለበስን ልክ እንዳሁን አይደል አሁን ቲጂ ያረጋት ምድራዊ መልክ ነው የሰማያን ሰው መልክ ደግሞ ለብሳለኝ ሌላ ሰው አይደለም የምትመጣው ራሷ ግን ሰማያዊ መልክ ነው አሁን ስጋችን እንደው ምን ይላል የተዋረደ ነው ይላል ኃጢያተኛ ደካማ በስባሽ ሚለው መጽሐፍ ቅዱስ ሚለን ማለት ነው የሚያረጅ ሟች ስጋ በጣም ነፍሳችን ራሱ ምን ዕውቀታችን ስሜታችን ፈቃዳችን በጣም ብዙ ምስከልከል እኮ ያለ ፍጥረቶች ነው ካያችሁት ጳውሎስ ሮሜ ምዕራፍ 7 ላይ ለዚህ ከሞት ከተሰጠ ስጋ ማን ይለየኛል ምፈልገውን አላረግም አልፈልግ እኔ እኮ በመድር ላይ እኔ እኛ ብቻ ይመስለኛል ምፈልገውን ማናረግ አንፈልገውን ምናረግ ፍጥረት ለዚህ ለሞት ከተሰጠ ስጋ ማን ይለየኛል እንደዚህ አይነት ህይወት ግን አንድ ቀን ያበቃል ምን አይነት ለምን ኢየሱስ ክርስቶስ ስለሚመጣ ማለት ስለዚህ ይሄ አሁን ከሙታን መካከል ለምን ትፈልጋላችሁ ኢየሱስ ክርስቶስ ምን ብሏል ተነስቷል ስለዚህ አንድ ቀን እኛም ከሱ ጋር ምን እንላለን እንነሳለን ወዳጆቼ ወይ አንዳንዶቻችሁ የሌሉ ምትወዷቸው ሰዎች ላይ ወደ መቃብር ሸኝታችሁ ምታለቅሱ ካላችሁ ብዙም ሰው ሊያይም ስለሚችል አታልቅሱ ለምን አንድ ቀን ሕያው ናቸው እነሱ አሜን አሜን ሕያው ነን እኛ ተስፋ በሌላት በሚያልቅ ምድር ውስጥ አይደለም የምንኖረው እኛ ምን የተነሳው እሱ ተነስቶ እንዳየነው እኛ ደግሞ ቀጥለን እንነሳለን ይላል ስለዚህ ምን እናርግ አንድ ሶስት ነገር ስለዚህ የተወዳዳችሁ ወንድሞቼ ወይ ጸንታችሁ በጣም አጭር ምንም ጸንታችሁ ቁሙ ምንም ነገር አትናወጡ የመጀመሪያው መንበሩ ጸንታችሁ ቁሙ ትንሳኤ ገባ ሰው ነው ጸንቶ የሚቆም ወዳጆች የሆነች ነገር ይመጣ ጊዜ ርብትብትብት ምንድነው ትንሳኤው ስለማይገባ ነው የሆነች ነገር እንዴት ጠቅ አረጎ ወጋኝ ብለን ተስፋ ቢስነት የሚሰማን እኮ የትንሳኤ ክብር ስለማይገባ ግን ጸንታችሁ ቁሙ እሱ ብቻ አይደለም በምንም አትናወጡ ብዙም ያናውጥ ነገር ዙሪያ አለ አትናወጡ ትንሳኤን የሚያስብ ሰው አይናወጥም ሁሉ ነገር የመጣ ያናወጡ አይደለም ጸንቶ ይቆማል በምንም አይናወጥም ሌላ ደግሞ ምን ይላል ለጌታ ስራ ዘውትር ትጉ ሌላስ ኢየሱስ ሲገለጥ የምታገኙትን ፈጽማችሁ ተስፋ አድርጉ ቆመን እንጸልይ አብረን እንድናመልክ